እሷ ክፍያው ገንዘቡ አይምሯን አስክሯት ነው የምሰጣት ገንዘብ ነው እንጂ ሜጅ የሌላት ሰው የሌላት በፈልግ አውጥቼ የምጥላት ሰው ናት። በሀገራችን የሪል ስቴት ታሪክ የመጀመሪያ በመሆን ከኢትዮጵያ አየር መንገድ ጋር አጋር የሆነው አኮያ ፕሮፐርቲስ የመኖሪያ አፓርትመንቶችንና የንግድ ሱቆችን አዘጋጅቶሎታል። በመዲናችን አዲስ አበባ በመሃል ሳር ቤት ከካናዳ ኤምባሲ አጠገብ እንዲሁም በፒያሳና በሰሜን ማዘጋጃ ከሳሬ ሞቴል አጠገብ ባለ 1 መኝታ ከ81 ካሬ አንስቶ እስከ ባለ 3 መኝታ 176 ካሬ ድረስ እንዲሁም የንግድ ሱቆችን 4 ኪሎ ከአምባሳደር ሞል ጀርባ ከ19 ካሬ አንስቶ እርሶ እስከፈለጉበት አማራጭ ድረስ ከ20% እውነተኛ ቅናሽ ለኢንቨስትመንቶ ደግሞ ከኢትዮጵያ አየር መንገድ እምነትን የግንባታ አለመቋረጥን ከጥራት ጋር በተጨማሪ የሼባ ማይልስ ልዩ ስጦታን ያገኛሉ። በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆች ተዘጋጅቶሎታል። ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይመዝገቡ። እጮሃለሁ ያለ ፍቃዴ ነው ቤቴ እየገባችሁ ማንም ወደዚህ ቦታ ላይ መምጣት ይችላል። አንቺ መጮት ትችላለሽ። እባክሽን ተረጋጊ። ማለት ነው ማንም ይመጣ። ቆይ አረፈ በይ። ይዙ ቁጭ በይ። ቁጭ በይ። ጭራሽ ተጣጣ ልታስቀምጥ። ይኸውልሽ ይሄ ሰውዬ ማን ቁጭ ብለሽ እያንዳንዷን ነገር ትናገሪያታለሽ። ቁጭ በይ። ይኸውልሽ ወደድሽም ጠላሽም ስለዚህ ሰውዬ ማንነት ትናገሪያታለሽ። ይኸውልሽ ቆይ ምን ለማድረግ እየሞከራችሁ ነው ያላችሁት? ከኛ የሚያመልጥ ነገር የለም። በጣም ትልቅ አደጋ ውስጥ እየከተታችሁ ነው ያላችሁት። ጭራሽ ከእናንተ እጅ ካመለጠ አላቅም ምን ውስጥ እየገባችሁ እንደሆነ እንዴት ብዬ ላስረዳችሁ እንደምችል አላቅም። ምትኩ ማለት በጣም ትልቅ ሰውዬ ነው። አንተ እንደምትለው ባሻህ ሰዓት የምታገኘው ሰው አይደለም። እኔ ጋር የሚመጣበት ቀን አለው፣ ግን ደስ ካለው ደግሞ ላይመጣ ይችላል። ቋሚ ቀን የለውም። እንደዚህ አይነት ነገሮች ጨምራለሁ። እሺ ትሰለባለች። እሱ እንዳዘዛት ነው የምትሆነው እንጂ እንደማንኛውም እንስሳ አንተ አስቀምጣሃት የምትቀመጥ ወይም ደግሞ ሂጅስትራት የምትሄድ አይደለች። ማለት ተስፋ ቆርጫለሁ ያልኩት ምኖርለትም የሚኖርልኝም ማንም ሰው የለም። አንድ ታላቅ እህት አለች ሌላ ከተማ ግብታ የምትኖር። ታስታውሰኝ አታስታውሰኝ እንኳን አላውቅም። በጣም ነው እሱ የሚናገረኝ። በጣም ብዙ ነገሮች አሉ። አሁን እሺ አልገባህም እኮ ምን አይነት ችግር እሱ ቤት ስለነበር ቅድም እንዳልኩ እኮ ነው። የሆነ አምልኮን ሲያደርግ የማይታወቅ የሚቀበጣጠረው ቋንቋ አለ። እሱን ሲል የተለያየ ክፍል ውስጥ እሷን አውሬ ልታገኛት ትችላለህ። ማለት የተለያየ ክፍል ውስጥ እራሷ ነች፣ ብዙ ሆነ አይደለም፣ ግን እሱ ያለበት አካባቢ ላይ ታገኛታለህ። ከዛ ደግሞ ከዛ ውስጥ ሳይወጣ ከሆነ ሌላ እንቅስቃሴ እያደረገ ካለ ያለው እዛው ነው የምትሆነው። ምትኩ እኮ ማለት ሚስት ይኑረው እንጂ ከ10ም ከ20ም ሴት ጋር በሳምንት ሊወጣ የሚችል ሰው ነው። አጋጣሚ ሆኖ እኔ ለስራው እዚህ ያስቀመጠኝ እንጂ ምናልባትም ሌላ ቦታ ያስቀመጣቸው በጣም ብዙ ሴቶች ይኖራሉ። ክፍዬ ቆንጆ ስለሆነ እራሷ ናት ሄጄ ማንንም ሰው ማሳመን እችላለሁ። ሄጄ ካላሳመንኩኝ እያለችኝ የምጨቀጭቀኝ እንጂ እሷ ሰው ለእኔ ልትተባበረኝም ለእኔ ምንም የምታደርግልኝ ነገር የለም። እሷም እያለች ቅምጥ መሆኗን እያወቀችም ሌላ ሴት ይዤ መጥቼ የፈለግኩትን ነገር ማድረግ እችላለሁ። ስፈልግም ደግሞ እሷንም መጥቼ ምንም ሳላረጋት ልሄድ እችላለሁ። በምን ሰዓት እንደምመጣም አታውቅም፣ በምን ሰዓት እንደሚሄድም አታውቅም። ያን ያህል ከኔ ጋር እንደዚህ ተዳፍራ የምትኖር ልጅ አይደለችም። ኑራችሁ ቆይ በጸባይ ባለማንን አላላችሁ እንደዚህ ነው እንዴ? ፈልጊ አይደለም ካልሆናችሁ ቱልኝ ከቤቴ ተለቀቁኝ። እኔ ጮሃለሁ፣ ልቀቀኝ። የት ነው ያደረግሽ? የለም ስልኬ ተናገር፣ ግልጽ አድርገህ የት ነው ያደረጋችሁ? የኔ ደበቃችሁ እንደውም አባትየው በመሞታቸው እሱ በጣም ደስተኛ ነው። ምክንያቱም እሱ ነው የእሳቸውን ቦታ የሚቀበለው። ታምጥታ አስቀምጠው ይሆናል አልኩ። እኛ የምናውቀው ነገር አውሬ ምናምን ስለምትለው ነገር የምናውቀው ነገር የለም። ምናልባት አምጥታ አስቀምጠ በግድ ይሄ እናንተ ነው መኝ ብላት ይሆናል። ልጅቷ እዛው ከእናንተ ጋር የተዶለተ ነው። እዛው ጨርሱ። ከልጄና ከኔ ራስ ግን ውረድ በሉ። ሌላም አምጦ ሰሩና የምንጠይቁት ነገር ካለ እኮ ወይንም ደግሞ ንጉሴ እኔ ሳላቅ የተወለደ ልጅ ካለ ልጅ ሆናችሁ እንዲህ ይገባናል ብትሉ ለሱም አልሆነ እንኳን ለኛ እናካፍላችኋለን። ከዛ በተረፈ ግን እማን ነገሮች ውስጥ አታካራ አንግባ።
የኔ ሳይሆን ያንተ አመለካከት ነው። በገንዘብ ምናልባት አንተ በገንዘብ እንደዚህ ያደርጋለሁ ብለህ አስበህ አይደለም ሌላ ወይም ደግሞ አምልከህ ከሆነ ያንተ እንጂ የኔ አመለካከት አይደለም። እና ያ ነገር ከሱ ጋር ረጅም ጊዜ አብራ ባለማሳለፏ ቁጭት ከእናንተ ጋር ካሳደግናት ልጅ ጋር ግሩፕ ፈጥራችሁ ሀዘናችንን ችግራችንን አምቀን እንዳንወጣ እየመጣ ቤታችን ትበጠብጣለህ። ግቢያችን ለጮክ ሩጦ ህግ የትን ቦታ ይመጣላል። ማንኛውም ሳስብ ጮክ ይመጣል። እንደዛ ማምጣት ይችላልው ከቻልክ እንግዲህ የምታደርገውን እኔሃ ለማንኛውም ይሄው እዚህ ቦታ ላይ ይዤ እመጣለሁ። ሳይሆን በግዳችሁ ሁለታችሁም ትናገራላችሁ። ያማን ሆነ ደግሞ አንተንም እሷንም አንጠልጥዬ ይዤ ምንም ነገር የለም። ገባ አንጠልጥዬ ይዤ ሄዳለሁ። አንጠልጥል አትችልም። ገባህ ወይ? አትችልም። አንተ ከዚህ ቤት የማስወጣት አልወጣም ከዚህ ቤት በቃ ውጣለን። እስቲ እኛ መጀመሪያም አላስቀመጥንም። አሁን የምትሉትን ነገር የጸዳ የምትሉትንም እኛ እናቅም። እኔ አሁን ምንድነው ግበረት ውስጥ ምናምን የምትነግረኝ? እኔ እንዴ መጀመሪያ ነግሬሃለሁ። ያንተ ሚስት የምታመጣበት ጦስ እኮ ነው። መጀመሪያ ሀዱ ሲባል እኮ ትቅርብ ብለናል። አንተ እኮ ነው ራስህ። አሁን ደግሞ ያመጣች ምኑን እየጣለች በአንተ አሳበበች። አው ገና መግቢያ ሲስተም አጣቻው ገና መውረሻ መንገድ እንደገና ደግሞ ያችም አዝለን ባሳደግን እያመለጠ እየመጣ ነው። ምን አይነት መስዋዕትነት? አንዳንድ ሰዎች መስዋዕትነቱ ላይ ቆይ ችግር የለውም። ምን አይነት መስዋዕትነት ንገረኝ። በቃ ሰው ልጅ አልወልድ ብሎት ሲሳካለት ያመጣል። እንደዚህ የተቸገሩ ሰዎች ጥሩ ደረጃ ላይ እንዲደርሱ ይደረጋሉ። መድኃኒት ይሰጣቸዋል። ሁሉ ነገር ሲሳካላቸው መተው ትልቅ ሰው ስለሆነ አብዛኛው ጊዜ ስጋው እዛው ስለሚጣል ምናምን ሊሸት ይችላል እንጂ ሌላ እንስሳ የለም። እሷም ደግሞ ይህን ሆን ብላ ነው እኛን ለመበቀል ነው እያደረገች ያለችው። እሷን ለምታወራው ነገር ደግሞ ብዙም አልቀየማትም። ለምን ይህን የመሰለ ግቢና ይህን የመሰለ ቤት ውስጥ ወራሽ ነኝ ብላ ተስፋዋ ትልቅ የነበረ ልጅ ስለሆነ ምንም ያለ ወሬ ያለ ምንም ምክንያት ስላባረርናት ተገቢነቷንም እንደሌላት ስታቅ እንደ እብድ አረጋት። እንደ እብድ በቃ ነው ያረጋት። በቃ ማቀውን ሁሉ ነግሬያቸዋለሁ። እኔ እስር ቤት መግባት አልፈልግም በእናንተ ምክንያት። ምን የምታውቂው ነገር አለ? በቃ ካልሆነ እኔን ወደ ሀገሬ መልሱኝ። በቃ ጩኸት ነበረ ግቢ ውስጥ እና እኔ ይመስለኛል አውሬዎቹ ራሱ እነሱ ናቸው ያሸሿችሁ። በቃ የሆነ አጎቷ አለ ከሱ ጋር ተመሳጥሮ ሲያወሩ ነበር። ብዙ ነገሮች እንደተፈጠሩ እንደዚህ ስለጆሽ አይደለም። አሁን ነገሮችን ወደይ ሳይሆን በግድሽ ነገሮችን ግልጽ አድርገሽ ትነግሪናለሽ። ስለ ባለቤቴ ስለ ንጉሴ፣ ከዛ በተጨማሪ እዚህ ግቢ ውስጥ ተደብቋል ስለተባሉ ነገሮች ብዙ ነገሮች መረጃዎች ደርሰውናል። መጀመሪያ ነው ተረጋጊ። ቆይ እንደ ትክክለኛ ሰው በስነ ስርዓት ልታወራኝ ይገባል። አንዴ አዳምጠኝ። አንቺ ማሳየት አለብሽ ነገር ካለ መታወቂያ ማየት ትችላለሽ። መርማሪ ጋዜጠኞች ነን። አንቺ ላይ መረጃዎች አግኝተን ነው የመጣነው። እሺ እንደም ትሰማኛለህ? የህግ አካል ብትሆንም እኔን ገፍትረኛል። ፈቃዴ ቤት ይመጣጣች ቃለኛ መሆን መቻል አለብሽ። አንዳንድ ነገሮችን ልናወራ ነው። ብዙ ደቂቃ ተረጋጊ። ተረጋጊ። ምን ልታረጉ ትመጣላችሁ? ምንም የሚመረመር የህግ አካላት እስከሆነን ፍቃድ እስካለን ድረስ ቁጭ ብለሽ ማውራት ይችላል። ፍቃድህን አላሳየኸኝም። ለምንድን ነው እያሳየሁሽ ነው? መርማሪ ጋዜጠኛ ነን። ፍቃድ እያሳየን ነው። ካሜራ ጀርባ ሰዎች ፍቃድ ግን አላየሁም። እባክሽን አረፍ በይና ነገሮችን ነው ያለበዛ ኃይል እንድንጠቀም እያደረግሽ ቤቴ ያለ ፍቃዴ ማንም ሰው አይገባም። በፊት እባክሽን ቁጭ በይ። አልገባኝም። ቆይ ሴት ነች ብላችሁ ነው እንደዚህ ሆናችሁ ያላችሁ? እባክሽን ሲቀጥል ካሜራ እንድትከፍቱ ያልፈልግም። አሰሙኝ። ተረጋጊ እባክሽን። ሄይ ተረጋጊና እያንዳንዱ ነገር ለማውራት ሙከራ አድርጊ። እባክሽን አረፍ በይ። አረፍ ማለት ከሆነ ደግሞ ነገሮች ትንሽ ይከፋሉ። እባክሽን ወደ ከፋ ነገር እንዴት አድርጊ። እጮሃለሁ። ያለ ፍቃዴ ነው ቤቴ እየገባችሁ። ማንም ወደዚህ ቦታ ላይ መምጣት ይችላል። አንቺ መጮት ትችላለሽ። እባክሽን ተረጋጊ። ማለት ነው ማንም ይመጣ። ቆይ አረፍ በይ። ቁጭ በይ። ቁጭ በይ። ጭራሽ ተከፋትል ታስቀምጥ። ይኸውልሽ አርፈሽ ቁጭ በይ። ቤቱ የኔ መስሎኝ ያንቺም ቢሆን በስርዓት እያናገርኩሽ ነው ያለሁት። የህግ አካላት እንደሆነ እያናገርኩሽ ነው። መርማሪ ጋዜጠኞች ከአንቺ 5 ደቂቃ ነው የምንፈልገው። ከአንቺ ጋር ህብረት ያለው ወንጀለኛ ከኛ ውጭ እናወራለን። ከ5 ደቂቃ ሆነ የምትፈልጉት እዚህ ቁጭ በይ። የሰማኸኝ አይደለም መሰለኝ። እባክሽን ምንድነው የምትንጋጉብኝ? ተረጋጋ። ውጭ ያሉትን እያረጋጋው ነበር። እስቲ እባክሽ ቁጭ በይ። አልቀመጥም። ማን ነው? አንድ ሰው ልጠይቅሽ ነው። አንድ ስለጠፋብን ሰው ልንጠይቅሽ ነው። እናንተ ስለጠፋባችሁ ቁጭ ብለሽ እያንዳንዱን ትነግሪናለሽ። ለምንድን ነው የምነግራችሁ? እኔ ይኸውልሽ እዚህ ጋር ፎቶ ላይ አንድ ሰው አሳይሻለሁ። ስለሱ ሰውዬ ምንሽ እንደሆነ ማን እንደሆነ መረጃ ደርሶን የመጣው ሌላ ሰጠገባ ያስፈልጋል። ችግር አለባችሁ ከኔ ጋር? ይኸውልሽ እባክሽ ችግር የለውም። ከዚህ በላይ መጨቃጨቅ በክብር ስላዋራኋችሁ እኛም በክብር ነው እያናገርሽ ነው። ታዲያ ውጡልኝ። እኔ ካሜራ አልፈልግም እያልኩ ነው። አትሊስት ካሜራ ማስጠፉልኝ። ፊትሽ ይጠፋል። ድምፅሽን መቀየር እንችላለን። መጀመሪያ ግን ተረጋጊ እባክሽ። እሺ ሁላ ሰው ቤቴ እንዲንጋጋ መጀመሪያ አንድ ነገር ጠይቅሽ። ስለዚህ ሰውዬ ንገሪኝ። ይሄን ሰውዬ ታውቂዋለሽ አታውቂው? ከአንቺ ጋር የተነሳውን ፎቶ ላሳይሽ። ይሄ ሰውዬ ማን? ቁጭ ብለሽ እያንዳንዷን ነገር ትናገሪያታለሽ። ቁጭ በይ። ይኸውልሽ ወደድሽም ጠላሽም ስለዚህ ሰውዬ ማንነት ትናገሪያታለሽ።
ከኛ አምልጦን ነው ይልሽ አንቺ ጋር ተደብቆ ሊሆን እንደሚችልና አንቺ ደግሞ ቅምጡ መሆንሽን መረጃ አለን ሌላ ሰጣ ገባ አንፈልግም ወደድሽም ጠላሽም ኢንተርቪው ትሰጪናለሽ እጃችን መረጃ አለ አንቺ ምን ለማመጥበት ጊዜ የለንም ሴትዮ ይልሽ ጊዜ የለንም ካሜራውን ቁጭ ታረጋለህ ወደደችም ጠላችም ትናገራታለሽ እያንዳንዱ ነገር እናናዝሽ ሴት ነሽ ብለን ይልሽ ሌላ ኃይል ማን ተጠቀም አጥፋውና ካሜራውን ታስጀምርልኝ አጥፋው ቆይ እኔ እኮ ነገርኩ አይደለም ብቻዋን ሴት ነች ብላችሁን አይደል እንደዚህ የምትዳፈሩ ሴት ስለሆንሽ አክብረንሽ ወንድ ቢሆን ጠፍጥፈን እውነቱን ማወጣት ማክበር እንደዚህ ነው እንዴ ገፍትራችሁ አስቀምጣችሁኝ በገዛ ቤቴ ይኸውላ ሰው ተንጋግቶ መጥቶ ነው ማክበር ስላተው ንጉሴ ልጅ እያፋለግነው ነው ያለ ጠፍቶብን ከእጃችን አምልጦ ውድ ቤተሰቦች ለእናንተ የዛን የተፈጠረውን ካሜራ ከጠፋ በኋላ የተፈጠረውን ግርግር ስንነግራችሁ ነበር ወደዚህም ስንመጣ ማለት ያላሰብነው አደጋ ነው የገጠመን ኳላ የነበሩት ሰዎች ከትልቅ ግርግር ትልቅ ጸብ ተነስቶ በዛ መሃል ነው ያመለጠው የሱን ሰዎች አንድ ሰው ይዘን ነበር ግን እሱ ስላለበትም መረጃ ለማወጣጣት ሞክረን አልሰጠንም የተቻለንን ጥረት አድርገን ግን ከሱ አንድ ጠባቂ ማለት ይቻላል ከሱ ተላላኪዎች አንድ ያገኘነው መረጃ ስላንቺ ነው አንቺ የሱ ቅምጥ መሆንሽንና እዚህ ቤት እሱ ተከራይቶ አስቀምጦሽ እንደምትኖር ሐቁን ነው የምነግርሽ እኔ ማንንም ሰው ቅምጥ ልሆን አልችልም ምን ማለት ነው እሺ በዚህ ፎቶ ላይ ያሳየሽ ጋር ምን ስታረጊ ነው ያየሽ ኦር ደግሞ ማን ነሽ ይሄ ሰውዬ ማን ነው አቶ ንጉሴ መጀመሪያ ላይ ባለፈው ስንፈልገው የነበረው እኔ አቶ ንጉሴ ምናምን ስለምትለው ሰውዬ የማውቀው ነገር የለም እሱ አባቱ ነው ይሄ ማን ነሽ በፊት የሆነ ጓደኞቼ ለማግኘት የሚሄድበት ሰፈር ላይ የማውቀው ሰውዬ ነው ግን ስለሱ ማን ይሁን ምን ይሁን የማውቀው ነገር የለም ፎቶ እንኳን ይልሽ በፊት የምታውቂ ሰው ሳይሆን ይሄ የቅርብ ፎቶ ነው እጄ ላይ ያለው ፎቶ በዛ ላይ ደግሞ አነሳሳችሁ ፎቶዬን ባሳየህን ይዘሲም እንደዚሁ ነኝ ይልሽ አንድ ነገር ልንገርሽ አነሳሳችሁ ደግሞ ማለት ነው ኖርማል ጓደኛ ሳይሆን የተለየ ግንኙነት እንዳላችሁ የሚያሳይ ፎቶ ነው እጄ ጋር እሱ እኮ ያንተ ግምት ነው ከዚህ ሰውዬ ጋር ምንድን ያለሽ ግንኙነት ነገርኩ ምንም አይነት ግንኙነት የለኝም ከአንድ ሰሞን ውጪ ራሱ ድጋሚ ያገኘችው አላውቅም አሁን የተለያየ ወሬ እኔ ጋር እንኳን ያለ ፎቶ ሁለት ፎቶ ነው የተለያየ ፎቶ ነገርኩ አንድ ሰሞን አገኘው ነበር ምክንያቱም እሱ ያለበት ሰፈር ጓደኞቼ ነበሩ እንደዛ አይነት ተለጣጣሽ ፎቶ ለመነሳት የሚያደርስ ግንኙነት ነውልሽ እኔ ከሰው ጋር ቶሎ ነው የምቀራረበው ለዛ ነው እንጂ ሌላ ግንኙነት ኖሮን አይደለም እሱም በከፍተኛ ወንጀል ምንፈልገው ሰው ነው ለኛ በጣም አስፈላጊ ሰው ነው በጸባይ ያወራንሽ ያለው አንደኛ ቤትሽ ስለሆነ ሁለተኛ ደግሞ ሴት ልጅ ስለሆንሽ ነው እሱን ነገር መስመር አልፈል ሌላ ነገር ውስጥ እንደንገባ ካልፈለግሽ ትክክለኛው መረጃ ስጪኝ የኔ ወንድም እኔ ስለዚህ ሰውዬ አውቄ ብረዳ ደስ ይለኛል ግን ነገርኩ እማውቀው ነገር የለም እየሰማኸኝ አይደለም እባክሽ ታግሽ እያወራሽ ነው አይደል ስምሽ ማለት ንገሪኝ ስሜ ምን ያደርግልሃል ስምሽ በስምሽ እንድጠራሽ አንቺ ወይ ምን ይኸውልሽ አንድ ነገር ልንገርሽ ትግስቴን አትፈታተኝ ይሄ ሰውዬ ያስፈልገኛል በጣም ወሳኝ መረጃ ይዞ በሱ አባትና በእነሱ ቤተሰብ ምክንያት ብዙ ሰው ተጎድቷል ይገባሻል ይሄ ሰውዬ ማለት ከባዕድ አምልኮ ጋር የተገናኘ ሁላችንም ልንፈራው እኔ እንጃ አላውቅም አንቺንም ሜቢ አስፈራርቶሽ ሊሆን ይችላል ለዛ ነው ታግሽ እያወራሽ ያለው ተገደሽ ከሆነ ማለት ሁሉም ሰው ወይስ አንቺም እዚህ ነገር ተጠቃሚ ነሽ ንገሪኝ እኮ ነው አስፈራርተህ በግድ ቤት ጭምት አድርገህ ያስቀመጥከኝ እዚህ ቤት የገባሁትኝ ምናልባት ተደብቆ ከሆነ ብለን ነበር ቤተሰቦች ለማጣራት ሞክረናል እኔ ግን ስለምትለው ነገር አላውቅም እዚህ ቤት ቢኖር ኖሮ ካንቺ ጋር አላወራም ነበር ጉዳይ አለኝ እኔ ስልክሽ እንዲፈተሽና ማለት ነው በቅርቡ ከሱ ጋር የተደዋወለች ወይ ያልሽው ነገር ካለ ለዚህ ነገር ዋጋ መከፊ ነው የሚሆነው ስልክሽን ተጫቸውና እስቲ ካሜራ ጀርባ ያላችሁ ስልክሽን ወስደው እንዲያጣሩ እንደዛ ብሎ ነገር የለም ቁጭ ብዬ እያናገርኩ ያለው ተራሱ ስላከበርኳችሁ ነው ምንም የደበቅሽው ነገር ከሌለ ምንም ነገር ልታደርጉኝ አትችሉም እሺ ጉልበት አለ ተዋት ሳሚ ችግር የለውም ቆይ እባክሽን ተናገርኩኝ አልሰጥም ስልክሽን ስጪን እባክሽን በግድ ጉልበት ስልክሽን ስጪንና እንጣ እየሰማኸኝ አይደለም ስልክሽን የደበቅሽው ነገር አለ ቃዴ እንድትነኩብኝ አልፈልግም አሁን እኮ በጣም ብዙ የግል ሚስጥሮች አሉ ራስሽ ክፈችና ሳይኝ የተደዋወልሽው የሱን ቁጥር ስለምናውቀው ከማን እየሰማኸኝ ነው ስልኬ ላይ ስልክ ኮል ብቻ ነው የምፈልገው ይገባሻል አልከፍተውም ስልኬ እንግዲህ በግድ እንድንጠቀመው ከፈለግሽ ለምን ስነ ስርዓት አይኖራችሁም ቆይ በጸባይ ስጭ በጸባይ ስጭ ባለማንን አላላችሁ እንደዚህ ነው እንዴ ፈልጊ አይደለም ካልሆናችሁ ቱልኝ ከቤቴ ለቀቁኝ እኔ ጮሃለሁ ልቀቀኝ የት ነው ያደረግሽ የለም ስልኬ የት ነው ያለው ኋላችሁ እንድትነኩብኝ አልፈልግም ያዘው ልቀቀኝ ወደዛ ልቀቀኝ አንተ እስቲ ክፈቱትና ያለውን ነገር አጣሩልኝ ይኸውልሽ ቆይ ምን ለማድረግ እየሞከራችሁ ነው ያላችሁ ከኛ የሚያመልጥ ነገር የለም ምንድነው የሚያመልጥ የማያመልጥ ነገር እኮ ነው ስለምትለው ነገር አላውቅም የተደዋወልሽ የተላላክሽው ነገር ካለ አጣርተን እንደርስበታለን እመኚ ለዚህ ነገር ማለት ነው በሰላማዊ መንገድ እኮ ነገሮች መፍታት እንችላለን
በጣም ሰላማዊ መንገድ ትጠቀሙ ይል እንዴ? መጀመሪያ ፍቃድሽን ጠይቀናል። አይ ካልሽ ደግሞ ይልሽ ምን እንጠቀማቸው ጉልበት ምን እንጠቀማቸው ኃይሎች አይ ነው በቃ የደበቅሽ ነገር ስላለ ነው። ይልሽ አሁንም ቢሆን እድል ልስጥሽ። ስልክሽ እስከሚከፈት ቀድመሽ አንቺ ነገሮችን ማመን ከቻልሽ ነገሮቹ መስተካከል ይችላል። ስልክሽ ላይ ደግሞ እርግጠኛ ነኝ የሆነ ነገር ይገኛል። ምክንያቱም እዚህ የጠቆመኝ ሰው ወሳኝ ሰው የማውቀው ነገር የለም። ችግር የለውም ሳሚ እባክህ ቶሎ አጣራና ከሱ ጋር የተደዋወለች ኦር ደግሞ ከሱ ጋር ስለተላላከችው አዲስ ነገር ካለ ይዛልኝ ትመጣለህ እባክህ። ይልሽ አሁንም እድል ልስጥሽ። አስገድዳችሁ ጉዳት እያደረሳችሁብኝ ያላችሁት የህግ ባለሙያን ብትሆኑ ይሄ ደግሞ ያስጠይቃችኋል። እሺ እሱን እንግዲህ በፍርድ ቤት የምንካሰስ ነው የሚሆነው። አንቺ ላይ ግን የተለየ መረጃ ካገኘ በኋላ በልመና እንኳን አትመለሽ። ይገባሻል? ይሄ ነገር ከባድ ወንጀል ውስጥ ነው እየገባሽ ያለሽው። ከማይነካካ ሰው እየተነካካሽ ልታስፈራራኝ አትችልም። አቶ ንጉሴ ቤተሰብ ማለት በጣም ጨካኞች፣ እኔ እንጃ ለማንም የማይመለሱ አውሬዎች ማለት ይቻላል። እንደሚያስቀምጡት አውሬ ናቸው። ግን ደግሞ እንደምትለው እንደዚህ አይነት ሰዎች ከሆኑ ለምን ራስን አደጋ ውስጥ ትከታለህ? እሱ አይመለከትሽም። አንቺ ስለተጠየቅሽው መረጃ ብቻ ነው። አትክተተኝ፣ የማላውቀው ጉዳይ ውስጥ አትክተተኝ። እድል እየሰጠንሽ ነው አንቺን ከዚህ ነገር ነፃ እንድናወጣሽ። ስልክሽ ላይ የሚገኝ መረጃ ካለ የሚያስፈልገኝ ይልቅ አሁን ነው ብትወጡልኝ ደስ ይለኛል። እንወጣለን። ከዚህ ቤት ስንወጣ ግን ማለት ወሳኝ መረጃ ይዘን ነው የምንወጣው። ባዶ እጃችን እንደማንወጣ ቃል እገባልሻለሁ። ምንም የተለየ መረጃ የለም። ጊዜያችሁን እያባከናችሁ ነው ያላችሁት። እሺ የተሳሳተ ሰው ጋር ነው የመጣችሁት። አምጡ። እንግዲህ ብዙ የተደዋወለቻቸው ስልኮች አሉ። ከምትኩ ከተባለው ግለሰብ ጋር ተደጋጋሚ ጊዜ አውርታለች። ብዙ ነገሮችን የምታወራበት እኔ እንጃ እንዴት እንደማስረዳ አላውቅም። የተወሰኑ መልእክቶችን ነው እያሳየን ያለው። ከሱ ጋር ብዙ ተመሳሳይ ቁጥሮች ሊኖሩ ይችላሉ። የምትኩ ነው ማለት ነው። ይኸውልሽ በቂ መረጃ ነው። ይሄን ወስደን ብንከስሽ እንኳን ማለት ነው ሴት ልጅ ነሽ፣ ለእድሜ ያለውን ቫልዩ ታውቂያለሽ። እስር ቤት ነው የምትማቅቂ። ይገባሻል? እየሰማሽን ነው? ካሁን በኋላ ይልሽ የጻል ልጅ ጨዋታሽን አቁመሽ ትክክለኛው መረጃ ስጪ። በቂ ማስረጃ ነው። የዚህ ጋር የተደዋወልሽው የተላላክሽው ቴክስት በቂ። አንቺ ያሳመንሻቸው ሰዎች እንዳሉ ለሱ የከበዱትን ሰዎች አንቺ በተሻለ አቅም ማሳመነሽ እንደሆነና አሁን ሄደው ማግኘት እንደሚችል ሌላም ሰዎች ደግሞ አዳዲስ ሰዎች እየመጡ እንደሆነ ብዙ ነገሮችን ነው የሚጠቅሰው መልእክቱ ላይ። ይህ ሁሉ ሆነ ማለት ደግሞ ምትኩ ትልቅ ወንጀለኛ ነው። ከኛ እጅ ያመለጠ ሰው ነው። ከሱ ጋር ተባበርሽ ማለት ደግሞ አንቺም ወንጀለኛ ነሽ፣ በህግ ትጠየቂያለሽ ማለት ነው። ተግባባን? ስለዚህ ምንድነው ያለሽ ግንኙነት? ወደ አንቺ ጥቆማ የሰጡን ሰዎች ብዙ ነገር ነግረውናል። አንቺ ከሱ ጋር በተለያየ ሁኔታ እንዴት ነው እንደ ቅምጥ ምናልባት ቃሉ ከዚህ የተሻለ ነገር ቆኔ ቅምጥ አይደለም። ከዛ በተጨማሪ ደግሞ ብዙ ስራዎችን ጎን ለጎን እንደምትሰሪለት የሚገልጽ ነገር አለ። ይህ ነገር እንዴት ነው ሊሆን የቻለው? እነዚህ ሰዎች እንዴት ነው የምታሳምኝለት? ለምን አይነት ዓላማ ነው የምታሳምኝለት? ንገሪኝ ግልጽ አድርገሽ። ሲጀመር ሁሉን ነገር አውቃችሁታል። አሁን ለሁለተኛ ማስጨነቅ ለምን አስፈለገ? ከአንቺ ሁሉንም ነገር እንፈልጋለን፣ የት እንዳለም እንፈልጋለን። እሱን ፍለጋ ነው እዚህ ድረስ የመጣ ነው። የመጣንበትን ዓላማ የት እንዳለ እናንተ ያላወቃችሁት እኔ እንዴት ላቅ እችላለሁ? ይኸውልሽ ሌላ ሰጣ ገባ ውስጥ አንገባ። አሁን ማን እንደሆነ እንዴት ግንኙነት እንዳላችሁ ሁሉንም ነገር ትነግሪናለሽ። እንዳላችሁት እኮ ኃይል ያለው ሰው ነው። እሺ እናንተ ምንም ነገር ባልነግራችሁ ምናልባት ልታሳስሩኝ ነው የምትችሉት። ከመታሰርም በላይ ህይወትሽ እናበላሽዋለን። ይገባሻል? በእናንተ የሚበላሸው ህይወቴ ብዙም አይጎዳኝም። እሱ ግን ሊጎዳኝ የሚችለው በጣም የከፋ ነገር ነው። ከዚህ በኋላ እሱ ሰው መጉዳት አይችልም። ይኸውልሽ የትም ሆኖ መጉዳት ይችላል። አልገባችሁ ማለት ነው የነሱ ኃይል አልገባችሁም። እስቲ አስረጅኝ። ያልገባን ምንድን ነው? እናንተ ሁላ የምትፈሯቸው የምናገኛቸው ሰው ሁላ ለእነሱ የሚታዘዘው እኛ ያልገባን ነገር ምንድን ነው? እስቲ አስረጅኝ። ይሄ ነገር እኮ ያለሁት አሁን ራሳችሁን በጣም ትልቅ አደጋ ውስጥ እየከተታችሁ ነው ያላችሁት። ጭራሽ ከእናንተ እጅ ካመለጠ አላቅም ምን ውስጥ እየገባችሁ እንደሆነ እንዴት ብዬ ላስረዳችሁ እንደምችል አላቅም። ይኸውልህ የአቶ ንጉሴ ልጅ ማለት ስለ አቶ ንጉሴ መቼም ምን ያለግርህም ጥንቅቅ አድርገህ ታውቃለህ አይደል? አውቃለሁ። ልጃቸውም ተመሳሳይ ልክ ያባቱ ልጅ ነው። በቃ በአዳም ልኮ ነገር እኔ መቼም አላምንበት ነገር ነው። አንቺ ፈርተሽ እኔ እኮ አላምንበትም፣ ግን ደግሞ ባይኔ በጣም ብዙ ሰዎች ብዙ ነገር ሲሆኑ ለሚያምን ሰው ነው እሱ ነገር የሚሰራው። እኔ አላምንበትም። እስካሁን የሆነ ነገር ያደርገኝ ነበር፣ ያ ፓወር ቢኖረው ኦር ደግሞ ያ አቅም ቢኖረው። እኔ በእንደዚህ አይነት ነገር አላምንም። ለሚያምኑት ነው የሚሰራው። እሺ ይገባሻል? የሆነ ቀን ግን መስኪ ምን አለችን ትላላችሁ? እሺ ምንድን ነው ማወቅ የምትፈልገው? ከመጀመሪያ ጀምሮ ከእሱ ጋር ስላለሽ ግንኙነት እንዴት እሱን ማግኘት እንደምችል በቂ መረጃ እንድትሰጪ እፈልጋለሁ። ከእሱ ጋር ምንም አይነት ግንኙነት የለኝም። አስገድዶ ነው እዚህ ቤት ውስጥ ያስቀምጠኝ። ምን ማለት ነው አስገድዶ ነው ያስቀምጠኝ? እንድናዝንልሽ የፈጠራ ታሪክ እያሰብሽ ከሆነ ተሳስተሻል። የተገደደ ሰው አይደለም እዚህ ያገኘ ነው።
ተመቻችተሽ የምትኖሪ ጎረቤትም ለመጠየቅ ሞክሪ። ዝም ብዬ ነው ልሽ ፋራ አይደለም ወደዚህ ቤት ዝም ብዬ አልመጣም። ዙሪያሽን ሳላጣ እንደናንተ እኮ እጅና እግሬን አስሮ ማስቀመጥ አይጠበቅበትም። ትንሽ አይለሱ በቂ መናገር ብቻ። እንዴት ነው እሱ ስለተናገረ ብቻ አንቺ እዚህ ቤት የምትቀመጪው? ምክንያቱም ለህይወቴ ስለምሰጋ የከፋ ነገር እንዳይደርስብኝ ስለምፈራ ነው። አስገድዶኝ ነው እዚህ ቤት ያስቀመጠኝ እያልሽ እንዴት ነው ለህይወቴ ስለምሰጋ እያልሽ ደግሞ ነገሮች የምታጣርሽው? እምወጣ ከሆነ ህይወቴ ላይ ችግር ይደርስብኛል። ከዚህ ቤት እንዳልወጣ ተጨንቆ ያስቀመጠኝ ራሱ ምትኩ ነው። ህይወትሽ እንደሚበላሽ እያወቅሽ ለምን እዚህ ቦታ ላይ መቆየትን መረጥሽ? ከወጣሁ ነው የሚበላሸው። አሁን ቢያንስ መጨነቅ፣ የማልፈልገውን ነገር ማድረግ ሊሆን ይችላል የማድርገው። ከወጣሁኝ ግን ልሞት የምችልበት ሁኔታ ውስጥ ነው ራሴን የምከተው። ቆይ የማልፈልገውን ነገር ነው የሚያስደርገኝ ማለት ምንድን ነው የምትሰሪለት? የስልክሽ መልእክት ላይ እንዳገኘ ነው የተለያዩ ስራዎች እንደምትሰሪለት ያሳያል። ከዛ ደግሞ እኛ መረጃዎችን ስናደርግ እዚህ ቦታ ላይ እንደ ቅምጡ እንደሚጠቀምብሽ አይነት ነገር ነበር ሰምተን የነበረው እና አሁን አንቺ ደግሞ እየነገርሽን ያለሽው ቅምጡ እንዳልሆንሽ ነው። ያ ማለት እዚህ ጋር የምትሰሪለት ስራ ከእሱ ጋር ስላስማማሽ ነው እዚህ ቦታ ላይ ቆየሽው። ምንድን ነው የምትሰሪለት? ምንድን ነው ከእሱ ጋር ያገናኘሽ? ከዚህ ቤት እንዳትወጪ አስፈርቶ የያዘሽ ነገር ምንድን ነው? የምትሰሪያቸው ወንጀሎች ናቸው ወይስ ሌላ ተጨማሪ ነገሮች አሉ? ተናጋሪ ትክክለኛውን ነገር። ይኸውልህ ቅምጥ እኮ ፈልጋ ነው ቅምጥ የምትሆነው። እኔ ግን በሱ በባዕድ አምልኮ አስፈራርቶኝ ዝቶብኝ ብዙ ነገር ሆኜ ነው። ትንሽ ነገር እምቢ ስል በትንሹ ነው ቅጣት የሚሰጠኝ። መቶኝ ወይም የሆነ ነገር አድርጎኝ አይደለም። ጠብቂኝ ብሎኝ ሲወጣ በማግስቱ በጣም ትልቅ ህመም ያመኛል። ያ ማለት ደግሞ ትሞቻለሽ ካለኝ ልሞት እችላለሁ ማለት ነው። ተረድተኸኛል? ስለዚህ እንደ ቅምጥ መቶ የፈለገውን ነገር ማድረግ ከፈለገ እንደፈለገ ሆነለታለሁ ማለት ነው። ያዘዘኝም በሙሉ እሺ ብዬ በፍቃድ ይሰራለታለሁ። እምቢ ማለት አልችልም። በጣም ብዙ ጊዜ ሰዎችን ሲያመጣቸውና የሆነ ስራ ለነሱ እንዲሰራ ፈልጎ እነዛ ሰዎች ማረጋገጫ ከፈለጉ እኔን እንደማስረጃ ይጠቀምብኛል። እሱ ያደረገልኝ ነገር እንደሆነልኝ እንድናገርና እነዛን ሰዎች እንዳሳምን የተለያዩ ሰዎችን እዚህ ያሳመንኩ ይዤለት እንድመጣ፣ ሲቀጥል ደግሞ ሚስቱ ባልሆንም የሚስትን አገልግሎት እንድሰጠው ወዘተ ሁሉንም ነገር አስገድዶ እዚህ ቤት አስቀምጦ በእኔ ይጠቀማል። ግን ይሄን ነገር እንደነገርኳችሁ አወቀ ማለት አሁንም እኔን አደጋ ውስጥ እየከተታችሁኝ ነው ያላችሁት። እባካችሁ እየለመንኳችሁ ነው፣ ተውኝ። ይኸውልሽ አሁንም አንቺን አደጋ ላይ ጥለን ለሱ ነገሮችን የምናስተካከልበት ወይ ደግሞ የተለየ አንቺን በተለየ ሁኔታ ጉዳት ላይ የምንጥልበት ምንም አይነት ምክንያት የለም። የምትነግሪኝ መረጃ ትክክለኛ እስከሆነ ድረስ እሱን እንድንይዘው እስከተባበርሽን ድረስና አንቺ ምንም አይነት ወንጀሎች ተሳታፊ ካልሆንሽ ካረጋገጠን ከአንቺ ጋር ምንም የሚያቆየን ነገር የለም። እሱን ለመያዝ ነው ዋና ዓላማ። አትፍሪ። ይኸውልሽ በድጋሚ የምንልሽ እኛ ተገደሽ ከሆነ ከዚህ ነገር አንቺም ቢሆን ነፃ የምትወጪበት፣ አንቺ ደግሞ እየዋሻሽን ከሆነ ለዚህ ነገር ዋጋ የምትከፊበት ቦታ ላይ ነው ያለሽው። ይገባሻል? ይሄ የውሸት ድራማ እየሰራሽብን ከሆነ ራስሽን አደጋ ውስጥ ነው የምትከቺው። ሳሚ እንግዲህ ይሄን ነገር አጣራ። እኔ እንደባለፈው አይነት ስህተት እንዳይፈጠር ከጀርባ ያለውን ነገር ቼክ ላድርግ። እሺ ይኸውልሽ ሆን ብለሽ ወጥመድ ውስጥ ለመክተትኛል ለሌላ ነገር አስባለሁ ብትይ ህይወትሽን አደጋ ውስጥ ነው የምትከቺው። እኔ እኮ ተስፋ የቆረጥኩ ሰው ነኝ። መሞት አልፈልግም። አዎ ምናልባት ነገ የኔ ህይወት ይስተካከላል ብዬ ስለማስብ ነው። ነገ ህይወትሽ እንዲስተካከል በእንደዚህ አይነት መንገድ መቼም አይሆንም። ይገባሻል? እንደዚህ አይነት ሰዎችን አጋልጠሽ ካልሰጠሽ መቼም አይሆንም። እመኚ። ቀጥይ። ምትኩ ማለት በጣም ትልቅ ሰውዬ ነው። አንተ እንደምትለው ባሻህ ሰዓት የምታገኘው ሰው አይደለም። እኔ ጋር የሚመጣበት ቀን አለው፣ ግን ደስ ካለው ደግሞ ላይመጣ ይችላል። ቋሚ ቀን የለውም። እንዴት መሰለህ? በሳምንት 2 ከበዛም 3 ሊመጣ ይችላል። እሱም የሆነ ነገር ከፈለገ፣ ደስ ካለው ደግሞ 2 ሳምንትም 3 ሳምንትም ላይመጣ ይችላል። ከዛ ደግሞ በስልክ ይሆናል ግንኙነታችን። አድርግ የሚለኝን ወይም የሚልከኝ ቦታ ሄጄ እታዘዝለታለሁ። አለቀ። ይኸውልሽ አሁንም ቢሆን የሚያሳምን መረጃ እየሰጠሽን አይደለም። ቆይ ከዚህ በላይ ምን የተለየ መረጃ እንድሰጣችሁ ነው የምትፈልጉት? የማውቀውን ነገር እኮ ነው እየነገርኩ ያለሁት። እሱ ከእጃችን ተጠፍቶ ተደብቆ ነው ያለው እና ታዲያ እኔ ምን ላድርግ? እሱን የምናገኝበት መንገድ ነው የምንፈልገው። ቅምጡ ጋር የመምጣት ስለመጥፋቱ እንኳን እኮ የማውቀው ነገር የለም። ስለመያዙም አላውቅም። እናንተ ናችሁ እየነገራችሁኝ ያላችሁት። ይኸውልሽ ወደድሽም ጠላሽም አንቺን በድብቅ ስላስቀመጠ እዚህ እንደሚመጣ 100% እርግጠኛ ነን። መጥቶ የሆነ ነገር ነግሮሽ ኦር ደግሞ በስልክ የሆነ መረጃ ልውውጥ እንደሚኖር ችግር የለውም። ስልኳን ድጋሚ እናጣራለን። ሳሚ የቻልከውን ጠይቃትና እኔ ተመልሼ እመጣለሁ። እሺ። በሀገራችን የሪል ስቴት ታሪክ የመጀመሪያ በመሆን ከኢትዮጵያ አየር መንገድ ጋር አጋር የሆነው አኮያ ፕሮፐርቲስ የመኖሪያ አፓርትመንቶችንና የንግድ ሱቆችን አዘጋጅቶሎታል። በመዲናችን አዲስ አበባ በመሃል ሳር ቤት ከካናዳ ኤምባሲ አጠገብ እንዲሁም በፒያሳና በሰሜን ማዘጋጃ ከሳሬም ሆቴል አጠገብ
ባለ 1 መኝታ ከ81 ካሬ አንስቶ እስከ ባለ 3 መኝታ 176 ካሬ ድረስ እንዲሁም የንግድ ሱቆችን 4 ኪሎ ከአምባሳደር ሞል ጀርባ ከ19 ካሬ አንስቶ እርሶ እስከፈለጉበት አማራጭ ድረስ ከ20% እውነተኛ ቅናሽ ለኢንቨስትመንቶ ደግሞ ከኢትዮጵያ አየር መንገድ እምነትን የግንባታ አለመቋረጥን ከጥራት ጋር በተጨማሪ የሼባ ማይልስ ልዩ ስጦታን ያገኛሉ። በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆች ተዘጋጅቶሎታል። ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይመዝገቡ። ሰምኛለሽ። አሁን እንግዲህ ወንድሜ ተሙ ብዙ ነገሮችን ነግሮሻል ይመስለኛል። ከእሱ ጋር ያደረግሻቸውን ቆይታዎች በደንብ ላንቺ ብዙ ነገሮችን ግልጽ ያደርጉልሽ ይመስለኛል አይደለ? አሁን ከአንቺ የምንፈልገው ትክክለኛ ስለ ምትኩ ያለውን ማስረጃ እንድትሰጪ ነው። ከአንቺ ጋር ስላለው ግንኙነት፣ ከዛ በተጨማሪ በምን አይነት ስራዎች እየተሰማራ ያለ ግለሰብ እንደሆነ፣ ዋነኛ ስራው ምን እንደሆነ እናውቃለን። ቤቱ በሄድንበት ሰዓት ላይ በተለየ ሁኔታ እንግዲህ ተመልካቾቻችን እናንተ የሚያያችሁት ይመስለኛል የሆነ ክፍል ውስጥ ልክ ጥጃ የምትመስል አይነት አውሬ አይተን እንደነበረ በጣም አስደንጋጭ በነበረ ሁኔታ፣ ከዛ በኋላ መልሰን ያንን ነገር ስናጣራ ግን ከዛ ቦታ ላይ እንዴት እንደሆነ በማናውቀው መልኩ አሽሽተዋት ነበር እና እንደዚህ አይነት ነገሮች ጭምር አይደለም። እሺ ትሰለባለች። እሱ እንዳዘዛት ነው የምትሆነው እንጂ እንደ ማንኛውም እንስሳ አንድ አስቀምጣሃት የምትቀመጥ ወይም ደግሞ ሂጂ ስትላት የምትሄድ አይደለች። ማለት የእሱን ትእዛዝ ሰምታ ትሰለባለች ነው እያልሽ ነው ያለሽው? ለዛ እኮ ነው እንደዚህ አይነት ነገሮችን አንቺ ለማከርሻለሁ ነው እንዴ? ልታውቂ ቻልሽ አንቺ? ይሄንን እንዴት አላውቅም። በጣም ብዙ ጊዜ እኮ አብሮኛል። በጣም ብዙ ጊዜ የሚያደርጋቸውን ነገሮች የማየት እድሉ አግኝቻለሁ። እዚህ ብቻ አይደለም እሱ ያለበት ቦታም ሄጄ አውቃለሁ። እንዴት አላውቅም። በጣም ብዙ ነገሮችን አውቃለሁ። ግን ደግሞ ታውቃለህ ተስፋ ቆርጥና ምናልባት ነገ ህይወቴ ከተስተካከለ ብዬ ስለማስብ ነው አብሮ ያለሁት እንጂ በጣም የሚያስፈሩ ነገሮችን በጣም ብዙ ጊዜ ተጋፍጬ አውቃለሁ። ቆይ ከዚህ ቦታ ላይ በተለየ ሁኔታ ለመሄድ እንደሞከርሽ ከእሱ ጋር ታስረሽ እንደሆነ ያለሽ ስትናገሪ ነበር እና ብጠፊ አንቺን ሊረዳሽ ሊያግዝሽ የሚችል ሰው የለም? እንደ ቤተሰብ፣ እህት፣ ወንድም፣ የልብ ጓደኛ የመሳሰሉትን? እሱን እኮ ነው የምልህ ተስፋ ቆርጫለሁ ያልኩህ። የምኖርለትም የሚኖርልኝም ማንም ሰው የለም። አንድ ታላቅ እህት አለች ሌላ ከተማ ግብታ የምትኖር። ታስታውሰኝ አታስታውሰኝ እንኳን አላውቅም። ከዛ ውጭ ግን አለኝ የምለው ቤተሰብ እንኳን የለኝም። ለእኔ የሚጨነቅ ሰው የለም። ስለዚህ በምትኩ በሞትም አይደብረኝም። ምናልባት የሌሎችን ህይወት ማትረፍ ከቻልኩኝ ግን ልረዳችሁ ነው የተስማማሁት። ግን ደግሞ እናንተ እየጠየቃችሁኝ ያላችሁትን ነገር የማውቀው ነገር የለም። ሆነ ብዬ እየዋሸኋችሁ እንደሆነ ነው እያሰባችሁ ያላችሁት። ቆይ ምን ላድርግ ከዚህ በላይ? እሺ የነገርሽን ያለሽው ነገር እውነት ይሆን ውሸት፣ እንግዲህ ባልደረቦቼም ወንድሜ የተሙ ነገሮችን አጣርተው ወደዚህ ቦታ ላይ የሚመጡ ይሆናል። እያንዳንዱ የምትናገራቸው ነገሮች ላይ ውሸት ካለበት ግን እመኝኝ አንቺም ከምትኩ በማይተናነስ በህግ ተጠያቂ ነው የምትሆኚው። ተግባባን? እያንዳንዱ ነገሮች በደንብ እያጣራን ያለ ነው። እዚህ ቦታ ላይ ስንመጣ እኛ ያገኘንሽ አንቺና አንቺ እየነገርሽው ያለሽ ማንነት በጣም የተለያየ ነው። እንደታሰርሽ፣ በጣም ታግተሽ እንደኖርሽ፣ ብዙ የተጎዳይ ሴት እንደሆንሽ ብዙ ነገሮችን ስትናገር የነበረው እኛ ደግሞ ያየነው በጣም ነፃነት ያላት ከቤት ልትወጣ የነበረች ሴትና እኮ ዘንጬ ተቃውቼ ልወጣ መሆኑን ነው። ከሱ ትእዛዝ ውጭ ግን ዝንፍ ማለት አልችልም። አሁን በዚህ ሰዓት ከእናንተ ጋር እያወራሁ እንደሆነ የሚያውቅበት መንገድ አለ። የትም ቤት ውስጥ መቀመጥ ደብሮኝ ወጣ ብዬ ልመለስ አንዳንድ አስቤዛዎችን ለመግዛት በቃ ካለ ችግር የለውም ይፈቅድልሻል ማለት ነው። የትም እኮ መሄድ እችላለሁ። ግን ደግሞ ከሱ ውጭ ሌሎች ሰዎችን ማግኘት አልችልም። ምንም አይነት ወሬ ማውራት አልችልም። ምናልባት ሰዎችን ካገኘው እንኳን ለእሱ ስራ ላስማማቸውና እሱ የላከኝ ቦታ ከሆነ ነው። ከዛ ውጭ ከምንም አይነት ሰዎች ጋር ግንኙነት እንዲኖረኝ አይፈልግም። በስህተት እንኳን ያልሆነ ነገር እንዳወራውኝ ወይም ከሆነ ሰው ጋር ትንሽ ደቂቃ መቆየቴን ካወቀ በጣም ችግር ውስጥ ነው ራሴን እየከተትኩ እንዳለው የሚታወቀኝም። በጣም ነው እሱ የሚናገረኝ። በጣም ብዙ ነገሮች አሉ። አሁን እሺ አልገባህም እኮ ምን አይነት ችግር እሱ ቤት ስለነበረችው አውሬ ስትናገሪ ነበር እና ይዘዋት ጠፍተዋት ሳይሆን ትሰለባለች ወይ ትጠፋለች አይነት ነገር ነው አነጋገርሽ የነበረው። የእሱን ትእዛዝ ቀጥታ ትሰማለች ነበር ስትይ የነበረው እና ያየሁት እንደዛ ነው። አንቺ ይህንን ነገር ያወቅሽበት መንገድ ሊኖር ይችላል። እንዴት ነው ትእዛዝ ልትሰማ የምትችለው? ከዛ በኋላ ወዴት ነው የምትሄደው? ነገሮች ትንሽ ግራ ስለሚገቡ ነው ተመልካቾችም ትንሽ ግልጽ እንዲሆንላቸው። አላቅም። የሆነ አምልኮ ሲያደርግ የሚናገራቸው ቃላቶች አሉ። እነሱን ቃላቶች ሲናገር ትመጣለች። ቅድም እንዳልኩ እኮ ነው የሆነ አምልኮውን ሲያደርግ የማይታወቅ የሚቀበጣጠረው ቋንቋ አለ። እሱን ሲል የተለያየ ክፍል ውስጥ እሷን አውሬ ልታገኛት ትችላለህ።
ማለት የተለያየ ክፍል ስትይ እራሷ ነች፣ ብዙ ሆነ አይደለም፣ ግን እሱ ያለበት አካባቢ ላይ ታገኛታለህ። ከዛ ደግሞ ከዛ ውስጥ ሳይወጣ ከሆነ ሌላ እንቅስቃሴ እያደረገ ካለ ያለው እዛው ነው የምትሆነው። እንድትጠፋም ደግሞ የሚያደርግበት ሌላ አይነት ነገር አለ። ልክ እንደዛው የሚቀበጣጠረው ሌላ ነገር አለ። ከዛ ትሰለባለች እንጂ እንደማንም እንስሳ ጎትታ የምታስገባት ወይ የምታነሳት አይደለችም። ቅድም እንዳልኩ ነው። ከዚህ በፊት ከእሱ ጋር ግንኙነት ሲኖርን የቀድሞ ባለቤቱን አግኝተናት ነበር እና ከእሷ ጋር አብሮ በነበረበት ሰዓት ላይ ወደ 9 ሰዓት ወደ ሌሊት 9 ሰዓት አካባቢ ላይ ወጥቶ የሆነ አይነት ነገር አድርጎ ደም በደም ሆኖ ይመጣ ነበር እና የደሙ ሽታም የተለመደ እንስሳ ሽታ አይደለም፣ የሚከረፋ አይነት ሽታ ነው የነበረው ብላ ጥቆማ ሰጥታን ነበረ። ከአንቺ ጋር በነበረበት ወቅት ምናልባት ያው ባለቤቱም እያለች ከአንቺ ጋር ግንኙነት ሊኖር ይችላል አላውቅም። ነገር ግን አንቺ ጋር ባደረባቸው አጋጣሚዎችስ እንደዚህ አይነት ነገሮችን የማድረግ ነገር ነበር? በብዛት አያድርም፣ አንዳንዴ ነው የሚያድረው። እንዳልኩ ሌሊት ላይ ይወጣል፣ ግን ከወጣ እኔ ጋር ተመልሶ አይመጣም፣ በዛው ነው የሚሄደው። አንዳንዴ ግን ሳይወጣ ደግሞ እዚሁ ባለበት የሚቀየርበት ቀን አለ። ድንገት ሳላስበው የሆነ እኔ የማየው እንደተኛ ነው፣ ግን የሚጮህ አጫጫህ ይለያል። በቃ ጎረቤት መጥቶብኝ ያውቃል ሁላ እና በጣም የሚያስፈራ አይነት ሁኔታ ውስጥ ሆኖ እንዴት አልገባህም እኮ ወንድ ልጅ ሆነ ራሱ ትፈራዋለህ አይደለም? ሴት ሆነ ከእንደዚህ አይነት ሰው ጋር አብሮ መሆን እኔ አላቅም። በፊት ሰማ ነበር ይሄ የሰው ጅብ እንደሚባለው አይነት ወጥቶ ተቀይሮ ይሁን አላቅም፣ ግን የሚጮህ አጫጫህ የሚያጓራው ነገር እንደዛ ነው። በጣም የሚያስፈራ አይነት ድምፅ ነው የሚያወጣው። ቆይ ማለት በጣም የምትናገሪው ነገር እርስ በርስ ስለተማታብኝ ነው። መጀመሪያ ብዙ ነገሮችን እዚህ ቦታ ላይ እንደሚቆይ ብዙ ነገር አብራችሁ እንዳሳልፋችሁ ስትናገሪ ነበር መግቢያችን ላይ እና አሁን ላይ ደግሞ አይደለም ቀን ነው እኔ ጋር የሚመጣው። እኔ እኮ ለሱ አንድ ተራ ሰው ነኝ፣ መቶ ደስ እንዳለው ሆኖ የሚሄድበት ሰው ነኝ እንጂ ቋሚ ሰው አይደለውም። ምትኩ እኮ ማለት ሚስት ይኑራው እንጂ ከ10ም ከ20ም ሴት ጋር በሳምንት ሊወጣ የሚችል ሰው ነው። አጋጣሚ ሆኖ እኔ ለስራው እዚህ ያስቀመጠኝ እንጂ ምናልባትም ሌላ ቦታ ያስቀመጣቸው በጣም ብዙ ሴቶች ይኖራሉ። አንቺን በተለየ ሁኔታ የመረጠሽ ተናግረሽ የማሳመን አቅም ስላለሽ ነው? ሌሎቹን በደንብ የመደለል አቅም ስላለሽ ነው ወይስ ሌላ የተለየ ምክንያት አለው? ቤተሰብ የላትም ብሎ ይመስለኛል፣ አላቅም። እሱ እኮ ካስፈራራው ማንም ሰው ማሳመን ይችላል። እህትሽን ለማግኘት አልሞከርሽም? እንዴት ብዬ ያው ሞጫ እንደምትወጪ እንደምትገቢ እየነገርሽኝ ነበርና ሌላ ከተማ ሄዳለሁ። ምናልባት መሞከር ሊኖር ይችላል አይደል? ከዚህ ህይወት መውጣት ከፈለግሽ መሞከር ይቻላል። ሞክሬ አውቃለሁ፣ ግን አልችልም፣ ማድረግ አልችልም። ምክንያቱም ይገለኛል። ደግሞ መሞተው እኮ ሰላማዊ አሟሟት አይደለም፣ የሚያስጠላ አሟሟት ነው መሞተው። ስለዚህ እሷም ሰላማዊ ኑሮዋን ብትኖር እኔም ደግሞ የተሻለ ቀን እስከሚመጣ መጠበቅ፣ አሊያም ደግሞ እሱ እስኪገለኝ ድረስ ቁጭ ብሎ መጠበቅ ነው የሚሆን። ስለዚህ አሁን እኛ እዚህ ቦታ ላይ ባንደርስ ኖሮ የአንቺ የመጨረሻ መፍትሄ ወይ ደግሞ አማራጮች ምንድን ነበር የሚሆነው? እድሜሽ እስከፈቀደ ከእሱ ጋር ያለሽ ግንኙነት እስከቀጠለ ድረስ አብረሽ ለመቆየት ነበር? ምናልባት ፈጣሪ ብሎ ታሞ ከሞተ መስኪ ነጻ ትወጣለች። ካልሆነ ግን ራሱ እስኪገለኝ ድረስ የእሱ ባሪያ ሆኜ ነው የምኖረው። እዚህ ቦታ ላይ መጥተው በተለየ ሁኔታ አንቺ የምታሳምኛቸውን ሰዎች ስታያቸው አንዳንድ ጊዜ አዝነሽ እውነቱን ለመናገር የሞከርሽበት አጋጣሚ የለም? አንቺ የምትኖሪውን ህይወት እንዳይኖር በማሰብ አልገባህም? ወይኔ በኢየሱስ ስም እኔ እኮ ባዳ አምልኮ አምላኪ አይደለሁም፣ ግን ደግሞ በሱ ሁኔታ ነው ፈርቼ እዚህ ያለሁትኝ። ግዴታ ማሳመን አለብኝ። መሞከር አይደለም እኔ እንዳሰብኩኝ ያውቃል ነው የምልህ። አስተያየቴን አይቶ ነው ቀድሞ የሚያስጠነቅቀኝ። መድፈር አልችልም እንደዚህ አይነት ነገሮችን። አንቺ በአይን አይተሻት ታውቂያለሽ? እቺ የተባለችዋን አውሬ በአይን አይተሻት ስልሽ በተለየ ሁኔታ ከአንቺ ጋር ቅርበት፣ ያው ከምትኩ ጋር የተለየ ቅርበት ካለሽ ሊኖርሽ ይችላል ብዬ አስባለሁ። እና እንደዚህ አይነት ነገሮች ኖሮሽ ያውቃል? አይ አውሬዋን ድምጿን ሰምቼ እንጂ በአይን እንኳን አይቻት አላውቅም። ትንሽ ግራ ይገባል። ነገሮችን እስኪ ለማስተካከል ሞከር ወይ የተሙ እንዴት ነሽ? አንዳንድ ማጣራት እያደረኩ ነበር። ትንሽ የተወሰነ ፍንጮች አግኝተናል። በቂ መረጃ ሰጥታለች ብዬ አስባለሁ። አሁን ስልክሽን ይዤ ተመልሻለሁ። ይኸውልሽ ከእሱ ጋር የምትደዋወይን ቴክስቱንም እያየሁ ነበር። ከኛ ካመለጠ በኋላ እንኳን በቴክስት አውርታችኋል። ስለሱ መጥፋት አላውቅም ምናምን የሚለው ዝባዝንኬሽን ትተሽ ይኸውልሽ ሌላ ሰጣ ገባ ውስጥ አንገባ። አክብረን እንደ ሴት እያወራንሽ ነው ያለ ነው። ስለዚህ አንቺም ደግሞ ይኸውልሽ አክብረሽ መልሽ እንድመልሽልን እንፈልጋለን። ይገባሻል? አሁን ስልክሽን ከፍተነዋል፣ ቼክ አድርገናል። የቀረበ መረጃ ካለ ማጣራት ሞከር። ከእሱ ጋር ቴክስት እንደተላላክሽ ጥሩ ሁኔታ ላይ እንዳልሆነ እና ከሰው ለመደበቅ እየሞከረ አይነት የሚገልጽ ቴክስት ልኮላታል። አሁን ትደውይለታለሽ።
የተለያየ ቁጥር ነው። እኛ ጋር ካለው ቁጥር እንኳን የተለየ ቁጥር ላይ ነው ቴክስትን የሚያደርግበትና የሚደውልበት ቁጥር ራሱ ይለያያል። አሁን ባረግነው ማጣራት ይኸውልሽ ትደውይለታለሽ። ከቻለ የት እንዳለ ለማጣራት ትሞክሪ። ካልሆነ እዚህ የምትቀጥሪበትን መንገድ ትፈልጊያለሽ። ይገባሻል? በጣም ለኛ ወሳኝ ሰው ነው። ቤተሰቦች በጣም ወሳኝ ሰው ነው። ከዚህ ጋር በተገናኘ የተለያየ የተጎዱ ሰዎች አሉ። ሁሌ እንደምንለው እዚህ ድምፅ አጥተው የተበደሉ ሰዎች አሉ። እነሱን ነፃ የምናወጣበት እድል ነው ያገኘነው። ሌላ ሰው ነፃ አወጣለሁ ብላችሁ እኔ እንድሞት እየፈረዳችሁብኝ ነው። አንቺን ይኸውልሽ ጥበቃ እናደርግልሻለን። ከዚህ ወጥ የእናንተ ጥበቃ እኮ ከሱ አይደረኝም። አንቺ ይኸውልሽ በዚህ በባዕድ አምልኮ ስለምታምኚ እንጂ እሱ እኛም መጉዳት ይችል ነበር። እሱ ላይ ይኸውልሽ ሽጉጥ መዘን እንደዛ ማስፈራራት አድርገንበት አቅም ቢኖረው የእውነት ቤተሰቦች ለማያምነው ነው የሚሰራው የሚባለው ለዚህ ነው። አቅም ቢኖረው እኛ ላይ ነገር ማድረግ ይችል ነበር። እስካሁን በሰላም እየሰራ ነው። እሱን ጭራሽ እያሳደረ ከኛ ተደብቆ ነው እንጂ ያለው እኛ ከሱ ተደብቀን አይደለም ያለው። እናንተ ስለምታምኑበት ነው የሚሰራው። ወደድሽም ጠላሽም ይሄን ስልክ ክፈቺና ደውይለት። ያው በራሴ ስልክ እኛ እንዳለን ትንሽ ጥቆማ ብትሰጪው ለራስሽ አደጋ ነው የምትሆኝ። ያውቃል እኮ መናገር አይጠበቅም። አያውቅም። ደውይለት። አሁን የተባለሽ ብቻ አድርጊ። የትኛው ስልክ እንደሆነ አላውቅም። ሰሚያለሽ? ይኸውልሽ እሱ የምናገኝበትን እያንዳንዱ ስልክ ታውቂያለሽ አይደል? ከአንቺ ጋር የሚገናኝበትን ምረጪና ደውይለት። እኛ ከዚህ በፊት ያገኘነው ሌላ ስልክ አለ። ተመልካቾቻችን ብዙ ስልክ ነው የሚጠቀመው ብሎ አጣርተው መጥቷል። ስለዚህ ቀጥታ አንቺን ቀጥታ የሚያገኝበት ስልክ ላይ ደውይ። በቃ ሳሚ ተዋት። ወደደችም ጠላችም ትደውላለች። ለምን አታዳምጠኝም? በተለያየ ስልክ ነውና ሁሉም ጋር ደውለሽ ማጣራት አድርጊ። አይመለከተኝም። ብቻኛ ስናገኘው ብዙ ቁጥር ነው ያለው ብለሻል። ሁሉም ቁጥር ላይ ደውይ። እየጠበቅሽ ነው። ቀልድ ነው ያልሽው። እየሞከርኩኝ ነው ያለው። ጥያቄ ነው። ትክክለኛ ቁጥሩን ፈልገሽ ደውይልሽ። አንቺ እሱ ማግኘት ከፈለግሽ እንደማያውቅትሽ እርግጠኛ ነኝ። ላውድ አድርጊው። ሄሎ ምቴ፣ እንዴት ነህ? ቴክስት ደስ ስላላለኝ እኮ ምን ላይ ነህ ብዬ ነው። እሺ ምንም አትመጣም? አዎ ስለቆየህ ብዬ ነው እኮ። ያለህበት ሁኔታ ጥሩ ስላልሆነ ቼክ ላድርግህ ብዬ ነው። ምን ላይ ነህ? የት አረፍክ? እሺ ምቴ፣ እሺ ይቅርታ። በቃ ና፣ እሺ እጠብቅሃለሁ። እሺ እሺ፣ ደስ ባለ ጊዜ ና። ቢያንስ አንድ ፍንጭ ነው በተቻለ መጠን ማግኘት የምንችልበት አንድ መረጃ አለ። እሺ፣ ስለዚህ ይሄኛው ቁጥሩ ነው የሚሰራው ማለት ነው። እሺ፣ ትንሽ ቆይቶ ሊቀይረው ይችላል። እሱ ካልፈለገ ይዘጋዋል። ይኸውልሽ እዚህ ቤት የሚጠብቃት ሰው መደበን አብሮሽ እሱ እዚህ ቤት መምጫው ደውሎ እስኪያሳውቅሽ ድረስ ከዚህ ቤት አንወጣም። እኛ እንኳን ብንወጣ ወይ ጋርዶች ሴትም ሊሆን ይችላል ደግሞ ሌላ ነገር እንዳትይ መድበን ጋርድና አንድ ሴት መድበን እሷን እየጠበቅን እዚህ ቤት እንቆያለን። ይኸውልሽ እሱን ወጥመድ ውስጥ ከተን እጃችን ካላስገባን እኛም ወተናል። እኔን ግን ይገለኛል። ምንም አትሆኝም አልኩሽ፣ እመኚኝ ሳሚ። እኛ የራሳችንን እንደባለፈው ኢንስተት እንዳይፈጠር የቻልነውን ጥረት አድርገን እጃችንን መልሰን ማስገባት አለብን። ችግር የለውም። ስለዚህ የተቻለንን ነገር ከኋላ ሄደን እስቲ አላቅም ምን ማድረግ እንዳለብን እንማከር፣ ተማክረን እንመለሳለን። ግን እሱን እጃችን የምናስገባበት መንገድ እንደሚኖር እርግጠኛ ነኝ። ይገባሻል? ችግር የለውም። ድብቅ ካሜራ አላቅም የሆነ ነገር እናደርጋለን። እሱን እንጠብቃለን። እስቲ ካሜራውን አጥፍትና እኛ እንወያይ። አሁን እኮ ነገርኳቸው። ለምንድን ነው የምትይዙኝ? እሺ ውድ ቤተሰቦች እንግዲህ ከአንድ ቀን ቆይታ በኋላ ተመልሰናል። በድጋሚ በዚህ ቤት ከመስከረም ጋር ተመልሰናል። ዛሬ እንደሚመጣ ምትኩ ፍንጭ ሰጥቶናል። እንግዲህ ከጠዋት ጀምሮ እዚህ አካባቢ ነው ያለነው። ያው ድብቅ ካሜራ ቤት ውስጥ አድርገናል። ምናልባት ለቀረጻ ካልተመቸን ብለን ቀድመን ድብቅ ካሜራ ላይ አካባቢ ጣራው ኮርነር አካባቢ ድብቅ ካሜራችንን አስቀምጠናል። ቤተሰቦች እንግዲህ ዛሬ ምትኩ ይመጣል፣ እጃችን ይገባል ብለን ወንድሜ ሳሚ ተስፋ አድርገናል። ያው ለሷም ቴክስት ነው ያደረገው፣ አልደወለም። ስትደውልለት አያነሳም፣ እንዳይጠራጠር ብለን አልደጋገምንለት።
እንግዲህ ብዙ አይነት ስልክ እንደሚጠቀም ነግረናል ተሙና እነዛን ስልኮች በቻልነው አቅም ነገሮችን ለማስተካከል ሞክረን ነበረ። በሌላ ስልክ ድጋሚ ደውሎላት ነበር። ትንሽ ተጠራጥሮ ነገር ነበርና ያለው ነገር እሷን በደንብ አስረድታለች። እስቲ ነገሮችን በደንብ አስተካክለን እኛም ይመጣበትን መንገድ እናመቻቻለን ማለት ነው። ዛሬ ወደዚህ ቦታ ላይ ይመጣል ብለን እናስባለን ተመልካቾቻችን። እኛም በቻልነው አቅም እንግዲህ አንዳንድ ነገሮችን ለመመርመር እዚሁ ሰዎችን አስቀምጠን ከእሷ ጋር ያው ሴተኛ ባልደረቦች አሉና የተለየ ነገር እንዳይፈጠር እሷን በተለየ ሁኔታ እኛ የምትከስበት ሁኔታ እንዳይኖር እዚህ ቦታ ላይ ሴት አስቀምጠን ነበር እና ያንን ጥበቃ እያደረጉ ምትኩ ወደዚህ አልመጣም። ሰዎችም የላክ አይመስለኝም። እኛ ባልደረቦች በደንብ እየተከታተሉ ነበር። ስለዚህ ዛሬ ይመጣል ብለን እናስባለን። በቻልነው አቅም እንግዲህ ድብቅ ካሜራ አስተካክለን ነገሮችን እየጠበቅን ያለ ነው። ውድ ቤተሰቦች እንግዲህ ለዚህ ነገር ደግሞ ተባባሪ ሆናለች። እሷም ይኸውልሽ ዛሬ እንዳታስነቂ እኛ መያዝ ብቻውን ነው የሚመጣው ብለን ተስፋ እናደርጋለን። ለመያዝ ነው አላማችን። እኛም ቲማችንን አደራጅተን የተቻለንን ጥረት አድርገን ዛሬ እንይዟለን። አንቺ እዚሁ ምንም ሌላ ቀን እንደምትጠብቂው ሌላ ቀን እንደምትሆኝ ሆነሽ ነው ያላት። ሁሌ እንደምትጠብቀው ሆና እንድጠብቀው ነው ያደረግነው። ምንም እንዲያስነቃ የምናደርገው ነገር የለም። ድብቅ ካሜራችን ሆነ ያደርገናል። እኛ ውጪም ጓዳም መሆን ካለብን ሆነን እዚሁ ቤት ተደብቀን ነው ልንይዘው ያሰብነውና ወንድሜ ሳሚ ያው እንግዲህ ተከፋፍለን እናንተ ጋርዶችም ውጪ ይጠብቁናል። እነሱን እዚህ ላይ ማናካተው ያው ካሜራ እይታ ውስጥ መግባት ስለማይፈልጉ ነው። ለደህንነታቸውም ሲሉ ካሜራ ላይ መታየት የለባቸውም። ነገ እነሱ እንዳይጠቁ ስንል ማናቸውም ከካሜራ ጀርባ ያሉትን ካሜራ የተቀረጸ በተሻለ መጠን እኛ ጋር እንዳይገቡ የተሻለንን ጥረት እናደርጋለን። ወንድሜ ሳሚ ወይኔ አንተ ጓዳ እንሆናለን። አንዳችን ከውጭ ሆነን ተባብረን ከጋርዶቹ ጋር ለመያዝ ነው ሀሳባችን። ብቻው እንደሚመጣ ነው እንግዲህ ስትነግረን የነበረው። እሱ ማንንም ይሄን ቤት አስከትሎ መጥቶ እንደማያውቅ ነግራናለች። እንግዲህ ምንም እንዳያውቅ አደራሽን ለአንቺ ጥበቃ እንደምናደርግ የተለያየ ነገር አምነሻል፣ አሳይተንሻል የሰራነውንም ስራ ከዚህ በፊት። ስለዚህ እንዳመንሽን እርግጠኛ ነኝ። ከዚህ በኋላ ጥበቃ እናደርግልሻለን። አንቺም ቢሆን የተሻለሽን ጥረት ታደርጊልናለሽ። ፈቅጄ አይደል ያለሁት። ከዚህ ህይወት እንድትወጪ ነው እኛም እየፈለግን ያለ ነው። ያለሽበት ነገር በጣም ከባድ እንደሆነ በደንብ ተረድተናል። እዚህ በነበርሽበትም ሰዓት የኛ ሴት ባልደረባ ብዙ ነገሮችን ስትነግረን ነበርና የእውነት በጣም ተጎጂ እንደሆንሽ አውቀናል። ለዛ ነው ተባበሬን እያለን ያለ ነው። አምነሽም እኛም አንቺን አምነንሽ እዚህ ቦታ ላይ እንድትቀመጭ ያደረገ ነውና በቻልነው አቅም ምንም ነገር ሳይታወቅ ከእሱ ጋር ያለሽን ግንኙነት ታደርጋለሽ። አስፈላጊ ጉዳት የሚያደርሱ ነገሮች ከተፈጠሩ እኛ እዚሁ ነው ያለ ነው። ስለዚህ ወዲያው ወተን እሱ የምንይዝበትን ነገር ነው የምናመቻቸው። ከዛ በኋላ ደግሞ አንቺ እውነተኛ ሰው መሆንሽን ካረጋገጥን ከዚህ ህይወት የምትወጪበትን የራሳችንን መንገድ ፈጥረን ደግሞ የተሻለ ነገር ለአንቺ እናስተካክላለን ማለት ነው። ልክ ነህ። ግን ይዛችሁት ከዛ በኋላ ድጋሚ ከዚህ በፊቱ ለማምለጥ ሞክሮ ከተሳካለት ከዚህ በኋላ እንደሱ አይነት ስህተት አንሰራም። ያኔም ሳንዘጋጅ ስለሆነ ድንገታዊ ስለሆነብን እሱ ማን እንደሆነ ምን እንደሆነ ይህን ያህል መረጃ አልነበር። አሁን በቂ መረጃ አለን። እሱ የምንወነጅልበትን የምንይዝበትን በቂ መረጃ አለ። አንቺ እንደተለመደው እዚህ ሆነሽ ጠብቂው። እኔ ወደ ውጭ እወጣለሁ። ሳሚ ወደ ውስጥ ገብተህ እዛ ትጠብቀዋል። ለሁለት እዚሁ እንይዘዋለን። ለማንኛውም ይህን ስልክ አንተ ጋር ይቀመጥና ውድ ቤተሰቦች እኔ ወደ ውጭ እወጣለሁ። አንቺ እንደተለመደው እዚህ ሆነሽ ጠብቂዋለሽ። አንተም ከተቻለ ወደ መኝታ ቤት ግባ። እንደመጣ መኝታ ቤት አይገባም ስላለችን እዚሁ ነው የሚጠብቀሽ። ምናልባት የሚያወሩት ነገር ካለ እዚሁ እንደብቀው ሳውንዱን ወይ ችግር የለውም እንዳይጠራጠር። ሌላ ስልክ ሲያዝ ችግር የለውም ይዘው ግባ። እሺ እንደዚህ ቶሎ ስለምንመጣ ችግር ወደ ውስጥ ግባ። ምን አስደውለሽ መጀመሪያ ደውለሽ ግን ታውቂያለሽ ወይስ ከጀርባ የምታረጊ ነገር አለ? ዝም በይ ልታረግ ፈልገህ ነው? ከመቼ ወዲያ ነው የምትመልሺ? ለምን ደወልሽ? እኔ ስደውል ነው አይደል እኔ ማውራት የምትችያለሽ? ምን አገባሽ? ከመቼ ወዲያ ነው እኔን ቼክ የምታረጊው? ለምን ደወልሽ? እስኪ ንገሪኝ። ከበስተጀርባሽ ሴራ እየሰራሽ ነው? ታዲያ እኔ የምመጣበትን ቀን እራሱ ጠይቀሽኝ ታውቂያለሽ? ስፈልግ እመጣለሁ፣ ስፈልግ እቀራለሁ። አንቺ ምን አገባሽ? ተጎልተሽ መዋል ነው አይደል? አንቺ ተነገረሽ ስራ ለምን ታስቢያለሽ? ምን አገባሽ? እኔ አሁን ሰው የሚያስብልኝ ሰው ነኝ። የራሴ ብዙ ነገር ማስብ ምን አዲስ ነገር አለ? አልበላም። እዛው ተይተይ እዛው ቁጭ ይላል ደግሞ እንዴት ያለሽ ለምን ትኩርቦኛል? ምንም አያስፈልግም። ምንድነው ዛሬ ከዘወትሩሽ ግራ ገባሽ? ለሽኛ ታውቂ
የሰራሽው ነገር ሲኖር ነው እንጂ እንደዚህ የምትሆነው። ከዚህ በፊት ታስታውሻለሽ? አንተ ውሻ እንዴ! በስመ አብ ነው። ኧረ በስመ አብ! አንቺ ነሽ ጉድ አደረግሽኝ አይደለ? ጉድ አደረግሽኝ። ይሄ አንቺ ሴራ ነው። ጀርባዬን ነግሮኛል እኮ እኔ ጀርባዬን ነግሮኛል። ያንተ ጀርባ እባክህን ተረጋጋ። ገላግልሻለሁ፣ አጠፋሻለሁ። እስከ ዛሬ ትቼሽ ነበር። በስመ አብ እኔ አንተ አመለጥክ አይደል? እስቲ አየሽ አንቺ ጉድ አደረግሽኝ። ዛሬ እገልሻለሁ። እኔ ታውቂኛለሽ። እኔ ቆይ ጭራሽ መተባበር ጀመርሽ። ጉድ አደረግሽኝ እንዴ! አስደበደበችኝ። ሰማኛለህ? አርፈህ ቁጭ በል እሺ። በቃ ተረጋጋ። አሁንማ ምን እላለሁ? አርፈህ ቁጭ በል። አሁን በእጃችን ውስጥ ነው ያለው። ከኛ ወዴትም አታመልጥም። ተግባባን? ሴት ልጅ ድሮም አታላይ ናት። ወዴትም አታመልጥም። ወይኔ አርፈህ ቁጭ በል። ከኛ መልክ መስሎት ሰምቶ ነበር አይደለ? ከዚህ በኋላ ወዴትም አትሄድም። ሰማኸኝ ወይ? ወዴትም አትሄድም ከዚህ በኋላ ገባ? እኔ ጀርባዬን አውቄው ነበረ። ምንም ስለ ጀርባ የምታውቀው አንተ ብዙ እንደምታውቅ ነገሮችን በብዙ መንገድ እንደምታስኬድ የምታውቅ ሰው ነበር። ነገር ግን ምንም አቅም እንደሌለው እንደርሰን ነበር። አያቅምህ እዚህ ድረስ ነው። ሰማ? ከዚህ በኋላ የትም አትሄድም። አስደበደበች። ወደ እስር ቤት ትወረወራለህ። ስንት ሰው ስታስፈራራ እንዳልነበረ፣ ስንት ሰውን ስትጎዳ እንዳልነበረ፣ አሁን ምንም ነገር ምንም አማራጭ የለህም። የትም አትሄድም። እድሜ ዘመንን በሙሉ እስር ቤት ትበሰብሳታለህ። ገባህ ሆይ? ገባህ ሆይ? ተወኝ። ጭራሽ ባላሰብኩት መንገድ ተመልካቾቻችን እንግዲህ በመጨረሻም በቁጥጥራችን ስር ውሏል። አመልጦን ነበረ። አውሬ ብዙ ነገር አድርጎ ብዙ አይነት መንገድ ተፈጥሮ ከኛ አግቶ ነበር። ነገር ግን የትኛውም ሰው ከህግ አካላት የማምለጥ አቅም የለውም። በአዳም ልኮ ቢያመልክ የተለየ አቅም ቢኖረው የገንዘብ ኃይል ቢኖረው ከኛ እጅ የሚያመልጥ ምንም አይነት ሰው ድንቅ የለም። ምትኩ ተማምኖ ነበረ። ብዙ ነገሮችን ብዙ የሚያመልካቸውን ነገሮች ተማምኖ ነበር። ነገር ግን መጨረሻ ላይ እጃችን ላይ ወድቃል። በመጨረሻም አግኝተናል። ኃይል በሙሉ ከስሟል። ስለዚህ ስታመልጠን አሁን ከኛ እጅ ውጣ። ኃይልን ተጠቅምና አመልጠን። እስቲ የምታደርገውን አድርገን እኛን ስንቶችን ስታስፈራራ ስንቶችን ስትጎዳ የነበረውን ነገር እስቲ ጎዳን እኛን። ሁሉም ሰዓትና ጊዜ አለው እኮ። የትኛው ሰዓት ላይ ባንሻ ሰዓት እንገኛለን። አውጣ ይኸውልህ፣ ትሰማኛለህ? አሁን በእኛ ቁጥጥር ውስጥ ውለሃል። እያንዳንዱን ነገር ግልጽ አድርገህ የምትናገርበት ሰዓት ነው። ተግባባን? እዚህ ቦታ ላይ ያስቀመጥካት ሴት ብዙ አይነት መረጃዎችን ሰጥተናለች። እሷም ነች ወደዚህ ጠራ። እንግዲህ አየው ነው፣ ምንም መብራሪያ አያስፈልግም አይደለ? አሁን ከኛ ወዴትም አትሄድም። ባለፈው ተዘናግተን ያልጠበቅነው ነገር ስለገጠመን ነበረ ከኛ እጅ ልታመልጥ የቻልከው። ከዚህ በኋላ ግን በየትኛውም አይነት መንገድ ከኛ እጅ አትወጣም። ስለዚህ ያለውን እያንዳንዱ ማስረጃ ተባበረን። ከዛ በኋላ እኛም በቻልነው አቅም አንተ እንተባበረን። ንገረን እስኪ። ምን ልንገራችሁ? እሷ ምን አውርታላችሁ ነው? ይኸውልህ እዚህ ቦታ ላይ አስቀምጣት የነበረችዋ ሴት ብዙ ሰዎችን እሷ እንደምታሳምንላ አንተን አላምን ያሉ ሰዎችን እሷ እያሳመነች የተደረገላትን ነገር የውሸት እየተናገረች አንተ እነዛን ሰዎች እንደምትጎዳና አላግባብ በሆነ መንገድ ገንዘቦች እንደምትቀበል ሌላ ጉዳቶች እንደምታደርስ ነግረናለች። በፍጹም እኔ እንደውም እሷን በጣም እየተባበርኳትና እያኖርኳት ነው። መሄጃ የላት ሰው የላት፣ እዚሁ ትበላለች ጠጣለች፣ እንድትኖር አረኳት። ክፍዬ ቆንጆ ስለሆነ እራሷ ናት ሄጄ ማንንም ሰው ማሳመን እችላለሁ፣ ሄጄ ካላሳመንኩኝ እያለችኝ የምጨቀጭቀኝ እንጂ እሷ ሰው ለእኔ ልትተባበረኝም ለእኔ ምንም የምታደርግልኝ ነገር የለም። እኔ ብዙ ሰዎች አሉኝ እኮ፣ ግን ክፍዬ ቆንጆ ስለሆነ ለእሷ እሷ ክፍያው ገንዘቡ አይምሯን አስክሯት ነው የምሰጣት ገንዘብ ነው እንጂ መሄጅ የሌላት ሰው የሌላት ብፈልግ አውጥቼ የምጥላት ሰው ናት። ያን ያህል ለእኔ የምጠቅመኝ ነገር ኖሯት አይደለም። ለራሷ ስትል ነው ስራውን የምትሰራው። ለራሷ ለመኖር ነው የምትበላው የምትጠጣውን። እዚሁን እንደምታዩ ቤቱን ጥየላት ነው ብቻዋን ነው የምትኖርበት። ክፍዬን ለማግኘት ስትል ብዙ ሰዎች እየሄደች ታሳምናለች፣ ይዛ ትመጣለች፣ ያልኳትን ነገር ትታዘዛለች። ያን ያህል ግን ለእኔ እየሰራችልኝ አይደለም። ራስ እያንዳንዷን እርምጃዋ ገንዘብ ነው። ለእኔ እየተባበርኩ ነው ምናምን ምናምን የምትሉት ነገር ለእኔ ምንም አይሰራም። እያንዳንዷ ነገር ለእኔ ስራ ናት። በስራ ነው እየሰራች ያለችው። በሰራች ቁጥር ይከፈላታል። እሷ ደግሞ ሰዎችን ይዤ አሳምናለሁ ምን እላለሁ ብላ ትመጣለች፣ ታረጋለች። ጥሩ ነው፣ ለእኔም ትጠቅመኛለች። ከዛ በተረፈ ይሄ እያስጨነቀኝ እንዲያረገኝ የምትለው ነገር ለእኔ ምንም አይደለም።
ከፈለኩኝ እሷ ቁጭ እያለች ሌላም ሴት ይዤ መምጣት እችላለሁ። እሷ ምንም የምታደርገው ነገር የላትም፣ መሄጃ የላትም። ሰዎችን ከማሳመን በተጨማሪ ለምን አይነት አገልግሎት ነው እሷ የምትጠቀማት? እኛ ስለ እሷ ባጣራንበት ወቅት አንዳንድ አካባቢ ሰዎች ከዛ በተጨማሪ ስለ አንተ ምንነት በደንብ የሚረዱ ሰዎች እንደ ቅምጥ አድርገህ እንዳስቀምጥካትና ከዛ በተጨማሪ የተለያየ አይነት ስራዎችን አብራት እንደምትሰራ ነበር የሰማነው። አዎ እኔ ስፈልግ እሷም እያለች ቅምጥ መሆኗን እያወቀችም ሌላ ሴት ይዤ መጥቼ የፈለኩትን ነገር ማድረግ እችላለሁ። ስፈልግም ደግሞ እሷንም መጥቼ ምንም ሳላረጋት ልሄድ እችላለሁ። በምን ሰዓት እንደምመጣም አታውቅም፣ በምን ሰዓት እንደሚሄድም አታውቅም። ያን ያህል ከኔ ጋር እንደዚህ ተዳፍራ የምትኖር ልጅ አይደለችም። እንደ ቅምጥ ነኝ እንደ እንትን ነኝ ብላ የምታወራ ልጅ አይደለችም። ከእሷ ጋር ስናወራ በጣም እንደምትፈራህና ብዙ ጉዳት እንደምታደርስባት አስባ ነበረ። ከኛ ጋር ልትተባበረ ፈቃደኛ አልነበረችም። አዎ ካለኝ ኃይል አኳያ ታውቃለች። ምን ኃይል አለ? እስቲ ኃይልን አሳየን አለኛ። የት አለ ኃይልህ? አሁን በእኛ ቁጥር ውስጥ ነው ያለው። ኃይልን አሳየን አለኛ። አሁን አይደለም እኮ መች ነው? ያንን ሰዓት ጠብቀን እንምጣ። መች ነው ኃይልህ? ከዚህ በኋላ እኮ እድሜ ዘመንን በሙሉ እስር ቤት ነው የምትወረወረው። ከዚህ በኋላ ምንም ኃይል የለም። ተግባባን? ባለፈው በመዘናጋት ከኛ እጅ አምልጠ ነበረ። የት ነው ያደረካት ያችን አውሬ? እስቲ ንገረኝ። ወዴት ነው የሰወራችኋት? ወዴትም መሄድ ትችላለች። በምን አይነት መንገድ ነው ወዴትም መሄድ የምትችለው? እኔ እዚህ ቁጭ ብዬ በማወራውና እኔ ውስጤ በሚያዛት ነገር ተነሳ ትጠፋለች። ስፈልግ ደግሞ ስደግም ትመጣለች። እስቲ አምጣት። ምናልባት እዚህ መታ ከኛ ጋር ቆይታ ማድረግ የምትችል ከሆነ ወይ ደግሞ በተለየ ሁኔታ እሷን ጠርተ እኛን አስፈራርተ ከዚህ የምታስወጣበት ነገር ካለ ጥራት እስቲ። አይ በፍጹም ይሄ አይሆንም። ትሰማኛለህ ምትኩ? ምንም አይነት ኃይል የለህም አንተ ከዚህ በኋላ አድባሩ አትፈቅድም። ስለዚህ ከኛ ጋር እያንዳንዱ ነገር ትተባበራለህ። አጎትህ ብዙ ነገር ላይ ተጠያቂ እንደሆነ ስትናገር አላቅም። አጎት አባት ምናምን የምትለኝ ነገር እኔ አላቅም። ከአጎትህ በተጨማሪ ደግሞ እጅ ሴት የተለየ መስረጃዎችን ነግራናለች። በቃ እሷ እኔ ያልኳትን ነገር ያ ብቻ ነው። አንተ ላይ ያለውን እያንዳንዱ ነገር ግልጽ አድርጋ የምትናገር ይሆናል ማለት ነው። ተግባባን? ምንም ነገር የምትናችሁ ነገር የለም። በቃ ሁሉን ነገር ነገርኩ። እሷ የምታወራው ነገር ምንም ለእኔ የሚጠቅምም የሚጎዳኝም ነገር የለም። እንዳለ ያልኩ ነገር ትክክል ነው። በቃ አጎት አባት ምናምን የምትለውን ነገር ማቀል ነገር የለም። አንተ ምንም አይነት አቅም ስለሌለ ነው አይደል? እሷ በተለየ ሁኔታ ሰዎች የምታሳምንልህ አንተ የማሳመን አቅሙን ስለሌለ ወይ ደግሞ ውስጥ ያለ የምትለው ኃይል ምንም እንደሆነ ስለምታውቅ ነው። አይደለም ለሰዎች ስራ እድል መፍጠር እንጂ እኛ የራሳችን አድባር እኮ ነው። ለእሷም ላይዋ ላይ እንዲሰራ አድርገን ሰውን እንድታሳምን የምታደርግልን እንጂ ለእኛ ምንም የሚጠቅመን ነገር የለም። ግን በሴት ስለሆነች በሴትነቷ እንድታሳምን እንጂ ኃይሉ የኛ ነው። ስንፈልግ እንደ ላክናት በዛው ማስቀረት እንችላለን። ግን ስለምጠቅም ነው። ሰማኛለህ? በተደጋጋሚ ስራ እስካሁን ድረስ ብዙ አሽተናል። ከኛ ለማምለጥ ብዙ ሞክረሃል። ብዙ ነገሮችን አድርገሃል። እያንዳንዱን ነገር ደግሞ ከካሜራ ጀርባ ሆነን ስናጣራ አንተን መመርመር ባለብን መልኩ ስንመረምርህ ልክ ገብተህ ነገሮች የምትናገር ይሆናል ማለት ነው። እቺም ልጅ ደግሞ ተረጋግታ ካላት መረጃ በተጨማሪ ብዙ ነገሮች እንደምትነግረን እርግጠኛ ነኝ። እስክትረጋጋና እንደዚህ ያበጠው ልብ እስኪተነፍስልህ ደግሞ እኛ ጋር ነው የምትቆየው። ወደ የትም አትሄድም። አንተን ብሎ የሚመጣ ሰው ካለ ወይም ደግሞ ሊያስጠል የሚፈልግ ሰው ካለ ደግሞ መጥቶ ከኛ ጋር መጋፈጥ ይችላል። ተግባባን?